ሰላም፣ ይህ አዲስ አካዳሚ የዩቲዩብ ቻናል ነው። አዲስ አካዳሚ የዩቲዩብ ቻናል ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን ትምህርት ቤት ነው። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። አዲስ አካዳሚ። ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ እንደተለመደው በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ የእንግሊዘኛ ሌተሮችን በካፒታል እና በስሞል እንዲሁም ደግሞ ቫወል ሌተር፣ ኮንሶናንት ሌተር የሚባሉት እነማን እንደሆኑ በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። ስለዚህ እናንተ ቪዲዮውን እስከ መጨረሻው በማየት እና ደጋግማችሁ በማየት ይህንን ቪዲዮ ትማሩበታላችሁ፣ ታተርፉበታላችሁ በማለት ይህን ቪዲዮ ይዤላችሁ ቀርቤያለሁ። ስለዚህ ቪዲዮውን እስከ መጨረሻው እንድታዩት ስል አሳስባለሁ። ቪዲዮውንም ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና ይህንን የትምህርት አገልግሎት ያላገኙ ዜጎቻችን ማግኘት እንዲችሉ ለመላው ዓለም ተደራሽ እንዲሆን ስል እናሳስባለን። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ይዤላችሁ ወደ ቀረቡ ቪዲዮ ሳመራ B C D E F G H I J K L M N O P Q R S T U V W X Y Z። እንግዲህ እነዚህ ሙሉ የእንግሊዘኛ ሌተሮች 26 ናቸው። እነዚህ በካፒታል ሌተር የእንግሊዘኛ ካፒታል ሌተር የሚባሉት ናቸው። የእንግሊዘኛ ካፒታል ሌተር የሚባሉት ሙሉ በሙሉ እነዚህን ካየን በኋላ ወይም ደግሞ ቅርጻቸውን በደንብ አድርገን ካወቅን በኋላ ወደ ስሞል ሌተር እንሄዳለን ማለት ነው። ማለትም እነዚህ በትልቁ ናቸው፣ እነዚያኞች ደግሞ ስሞል ሌተር የሚባሉት ደግሞ በትንሹ ናቸው ማለት ነው። እነሱን እንያቸው። እሺ፣ ይሄው በስሞል ሌተር እንግሊዘኛ ሌተር ከመጀመሪያው ጋር ምንም አይነት ልዩነት የላቸውም። ነገር ግን እነዚህኞች ካፒታል ሌተር ይባላሉ፣ እነዚህኞች ስሞል ሌተር ይባላሉ። እነዛኞች ደግሞ የመጀመሪያዎቹ ካፒታል ሌተር የእንግሊዘኛ ሌተሮች ይባላሉ። ስለዚህ ካፒታል ሌተር የሚጠቅመን መጀመሪያ ላይ አዘ ቢጊኒንግ መጀመሪያ ላይ ለመጻፍ የመጀመሪያ የወርዳችን መጀመሪያ ላይ የሚቀመጠው ሌተር ካፒታል መሆን ስላለበት ካፒታል ሌተር ብለነዋል። እነዚህኞች ደግሞ ቀጥሎ የሚጻፉት ስሞል ሌተሮች ናቸው መሆን ያለበት እና እነዚህ ስሞል ሌተሮች ከካፒታል ሌተሮች በቅርጻቸው እንጂ የሚለያዩ በድምጻቸው እንዲሁም ደግሞ በቫልያቸው አንድ አይነት እንደሆኑ ማወቅና መገንዘብ ይኖርባችኋል። እሺ፣ እቺ ደግሞ ስሞል ሌተር ኤ፣ ቺ ቢ፣ ሲ፣ ዲ፣ ኢ፣ ኤፍ፣ ጂ፣ ኤች፣ አይ፣ ጄ፣ ኬ፣ ኤል፣ ኤም፣ ኤም፣ ኦ፣ ፒ፣ ኪው፣ አር፣ ኤስ፣ ቲ፣ ዩ፣ ቪ፣ ደብሊው፣ ኤክስ፣ ዋይ፣ ዜድ። እንግዲህ እነዚህ ደግሞ የእንግሊዘኛ ስሞል ሌተሮች ይባላሉና
ከነዚያኞች ጋር በቅርጽ ነው የሚለያዩ እንጂ ሌላ ምንድነው? እነዚህ ደግሞ የእንግሊዘኛ ሌተሮች ቫወል ሌተር የሚባሉት ወይም ደግሞ አናባቢ የምንላቸው ናቸው። በስሞል ሌተር እና በካፒታል ሌተር እነዚህን ይመስላል። ይሄ ስሞል ካፒታል ሌተር ኤ፣ እቺኛዋ ስሞል ሌተር ኤ፣ እቺ ካፒታል ሌተር ኢ፣ እቺ ስሞል ሌተር ኢ፣ እቺ ካፒታል ሌተር ዩ፣ እቺ ስሞል ሌተር ዩ፣ እቺ ካፒታል ሌተር አይ፣ እቺ ስሞል ሌተር አይ፣ እቺ ካፒታል ሌተር ኦ፣ እቺኛዋ ስሞል ሌተር ኦ፣ እቺ ካፒታል ሌተር ዋይ፣ እቺኛዋ ስሞል ሌተር ዋይ ናቸው። እንዴ የምንጠቀማቸው ወይም ደግሞ አገልግሎታቸው ባልያቸው ምንድነው? ኤን የምንጠቀማት አራተኛ ፊደል ላይ ስንጽፍ አራተኛ ላይ ነው የምንጠቀማት ማለት ነው። ኢን ደግሞ የመጀመሪያ ፊደል ስንጽፍ ከኮንሶናንት ሌተሩ ቀጥሎ የምንጠቀማት ቫወል ሌተር ነች። ዩ የምንላትን ደግሞ ሁለተኛ ላይ የምንጠቀማት ቫወል ሌተር ነች። አይ የምንላት ሶስተኛ ላይ የምንጠቀማት ቫወል ሌተር ነች። እንደገና ኦ የምንላት ደግሞ መጨረሻ ላይ የምንጠቀማት ቫወል ሌተር ነች ማለት ነው። ሶ እቺ ዋይ የምንላት ደግሞ ሰምታይምስ አንዳንዴ መጀመሪያ ዋይ መጀመሪያ ላይ ስትመጣ እንደ ኮንሶናንት እንጠቀማታለን። ዋይ መካከል ላይ እንዲሁም ደግሞ መጨረሻ ላይ ከመጣች ደግሞ እንደ ቫወል ሌተር እንጠቀምባታለን ማለት ነው። ስለዚህ ቫወል ሌተሮች ስንት ናቸው? 6 ናቸው ማለት ነው። እነዚህ 6 ቫወል ሌተሮች የሚያገለግሉን እንደ አናባቢነት ነው። ስለዚህ እነዚህን ሁሉ ሙሉ በሙሉ መያዝና መገንዘብ ይኖርብናል። ለእያንዳንዳቸው ቫልዩአቸው ጥቅማቸው ምንድነው? ኤ ለምንድነው የምጠቅመው? ኢ ለምንድነው የምጠቅመው? ዩ አይ ኦ ዋይ ብለን ሙሉ በሙሉ መያዝና መገንዘብ ይኖርብናል ማለት ነው። እንግዲህ እነዚህን መሰሎች ቪዲዮዎች እንዲደርሷችሁ እናንተ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለመላው ዓለም ተደራሽ እንዲሆን ሼር እያደረጋችሁ እንድትተባበሩ ለማለት እወዳለሁ። ስለዚህ የዛሬውን ቪዲዮ ከዚህ ላይ ያጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ